አይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ታዲያ ዓመት በዓሉን እንዴት አሳልፋችሁት? በጣም ደስ ይላል በእውነቱ። ብዙ የውጭ ሀገር ጓደኞቼ አንዳንድ ቪዲዮ ሼር አድርጌያቸው ክሪስማስ አገራችን እንዴት እንደሚከበር የገናን በዓል እንዴት እንደሚከበሩ በተለይ በአዲስ አበባ በኩል ያለውን አሳየቻቸው። they are amazed። የሚገርም ነገር ነው በቃ በጣም እና ብዙም ጥያቄ የለም። የጎርጎሪያን ካላንደር እንደምንከተል ምናምን ተያየቁኝ እና በጣም ደስ ይላል በእውነቱ። ያ ሻማው ምንድን ነበር የሚባለው በትክክለኛ በአማርኛ? ፌጦ ነው ጤፎ ምናምን የሚባለው በርቶ ህዝቡ ነጭ ለብሶ ሲታይ በጣም ደስ ይላል በእውነቱ። በተለያየ ክፍለ ሀገር ውስጥም እንደዛው ነው። በትግራይ መቀሌ ላይም እንትን እያሉ ደስ የሚል ነው። በጣም የሚገርም ነው። አፍተር ኦል በጣም ይገባኛል ባላችሁ በአቅማችሁ ያንን በተለይ ስፒሪቹዋሊ ነው እና መድኃኔ ዓለም የተወለደ ነው የሚለው መድኃኔ ዓለም። ስለዚህ ይህንን በእንደዛ ኮንተስት ስላከበራችሁት ትልቅ ነገር ነው ብዬ እገምታለሁ። ዛሬ ራሴን ፒክቸር ለጥፌዋለሁ። አንድ ወንድማችን ባለፈው ጊዜ እንደተናገርኩት ብርሃን የሚባለው ወገን ቪዲዮንም እና ቮይሱንም ልኮልኝ ባለፈው ጊዜ ጽፌልሃለሁ ላልኩት አይ ቲንክ ምናልባት እሱ አይደለም አይ ዲድ ሚስ ስፖክድ ምናልባት በተሳሳተ መንገድ ተናግሬያለሁ። ቪዲዮ ያንተ ነው። ምክንያቱም ለምን መሰለ ስትገባ ገባችሁ እስቲ አንዳንድ አሳዩኝ የገባችሁት ስትል አንዳንድ ጊዜ አይቼ አንዳንድ ያሳየሁት አሌክስ አንድ አሳይቷል ብለሃል። ነገር ግን ጽፌልሃለሁ ስል እኔ ነኝ የተሳሳትኩት፣ እርግጠኛ ነኝ። ኮመንቱን ካላነበብክ እንግዲህ ኮመንቱ ላይ ነው የጻፍኩልህ፣ ኮንተስቱ ከኮመንቱ ላይ። ስለዚህ ምናልባት ደግሞ የኔ ሚስቴክ ስለሆነ ለአክብሮት በጣም ነው የማመሰግነው። አይ ዲስግሪ ዊዝ ዩ አሁን ለምታደርገው ነገር በእውነቱ አይ ዲስግሪ ዊዝ ዩ። ነገር ግን አንተን ለየት አድርጌ የምመለከትበት አይን አለ። ከነዛ ካጂዎቹ ከ4 ኪሎ አለው ገዳይ ጋር ሙጥኝ ብለው ከያዙት አንተ በ100,000 የሚሆን አንተ ትበልጥብኛለህ ከነሱ። አይ ቲንክ የትግራይ ህዝብም ይሄንን ያውቅ ይመስላል። ስቲል አንተ ቲዲኤፍ ነህ፣ ስቲል እንትን ትላለህ። however you have disagreement with this party። እኔ ደግሞ አምናለሁ ይሄ ፓርቲ ይክፋም ይለማም እንጂ ይሄ ፓርቲ ያንን ህዝብ የሚያሸጋግር ፓርቲ ቢኖር በዚህ ሰዓት ይሄ ፓርቲ ነው ብዬ አምናለሁ። nobody else yet convinced me። ነገር ግን የሰራኸውን ስራ አቶ ብርሃኔ በጭራሽ ወደኋላ አለ። አሁንም አገር ቤት ነው ያለው። አንተ እንደዛ ከሃዲዎቹ ከሃጂ ነኝ አልልህም። በአክብሮቱ በጣም ነው የማመሰግነው። እኔም እንዳንተው ትልቅ አክብሮት አለኝ ለአንተ። የት አሁን በያዝከው አቋም አይ ዲስግሪ ዊዝ ዩ። አየህ ይሄ ነው እንግዲህ ዲስግሪመንት ዊዛውት ዲስግሪን ማለት ነው። ስለዚህ ስለ አክብሮቱ አመሰግናለሁ። አንቱ ከማለት አንተ በለኝ፣ ግድ የለም ማን ታላቁ ወንድም አንቱ በለኝ። በጣም አመሰግናለሁ። ስለዚህ እንትን ይበልና ሰምቻለሁና አመሰግናለሁ። ለአንተ ኮመንቱን ስጽፍ አትሊስት
ኮመንትን ብታነብ መሰለኝ ኦፍትን ፖስት ያደረኩትን ኮመንትን አነባለሁ። መልስ እንኳን ባልሰጥ ኮመንቱን አነባለሁ። ስለዚህ ታያዋለህ ምን ያህል ሰው ለፍት ራይት እንትን እንዳለ እንደዛ ማለት ነው እንጂ ፕራይቬትሊ አልጻፍኩልም። የኔ ይሆናል ስህተቱ። ከይቅርታ ጋር ወገኔ አመሰግናለሁ። ሌላው በጣም ማመሰግናቸው እህቶች አሉ እንደ ጂጂ የምትባለው እንደ ሚሚ የሚባሉት ብዙ ጊዜ አዲስ አበባ ተወልደው እንደኔ ያደጉ ልጆች ናቸው። ቋንቋውን ብዙ አይናገሩም። ነገር ግን ደግሞ በእውነት ለዛ ለተበደለው ደማቸውም ከዛ ስለመጣም ነውና ያለዛ ለተበደለው ሕዝብ በጣም 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 ያስባሉና በእውነቱ ክብር። ሌሎችም አሉ። እነዚህ ሁለቱን ካፌ ላይ መጣና ልጠቀምኳቸው እንጂ ሌሎችም እህቶች አሉ በጣም የሚሰማቸው እና እነዚህ በጣም የሚደገፉ እና ሪስፔክት መደረግ ያለባቸው እህቶች ናቸው ላሉ። ሌላው በእውነቱ ብዙዎች አሉ እና ዋናው ሞይንቱ እነዚህ ሁለት ሰዎች ይዋቸው። አንደኛው ኦሊቭ ኦይል እየሰበረ ልቀባ ነው ቅባ ቅዱስ እያለ ይቀባጥራል። የብልጽግና መሪ ነው። ይህ ደግሞ ቀይ የለበሰው የምታም በሰሜን ውስጥ የመጣ ዳቢሎስ አለ። ምን ማለቱ ነው? አማራውና ትግራዩን ሲናገር ነው። በሰሜን ውስጥ የመጣ ዳቢሎስ አለ። የሚያመጣው ነገር ያምጣበትና ቴዎሎጂን የት ነው ያጠ? ይህ ኩታራ ይመስላል። አንድ ፍሬ ልጅ ቴዎሎጂን የት ነው ያመጣኸው? መቼ ነው? ባቢልን ገልብጦ ነው የሚያነበው። ማን ነው ያለ? የትኛው ራእይ ነው ያየኸው ብሎ ቢጠየቅ የሚመልሰው ነገር የሌለው የማይረባ ማለት ነው። በዚህ ጊዜ ከሰሜን የሚጠድ ዳቢሎስ አለና ማጥፋት አለብን ነው ምናምን እያለ ሰው ልከውልኝ አይቼ በጣም ነው ከሚገባው በላይ የገረመኝ። እንደዚህ አይነት ወሮ በላ ይሄ ነው። እስቲ በሌላ ነገር ልናገር። ካቶሊዝም ነበርና ከኦርቶዶክስዝም አይበልጥም። ግን ካቶሊዝም በኋላ የመጣ ቢሆንም ከኦርቶዶክስ በኋላ የመጣ ቢሆንም ከዛ የዛን ተቃውሞ ማርቲን ሉተር የሚባለው መጣ። ሉትራንን ቸርች ፈጠረ። ከሱም ደግሞ ተቃውሞ አንግሊካን ብዙውን ጊዜ የእንግሊዞቹ አንግሊካን የሚባሉ አንግሊካን ለዚህ ነው የሚባለው። ፕሮቴስታንትም ቢሆኑ አንግሊካኖች ሞርለስ ትራዲሽን ነው የሚይዙት። እንደ ካቶሊክ ነው የአምልከታቸው የእንትናቸው። ነገር ግን እንደው ትንሽ ለየት በእንግሊዝ ሞስት ኦፍ እንግሊዞች እንደዛ ናቸው። ከነዛ አፈንግደው ደግሞ እነ ባፕቲስት የሚባሉት መጡ። ከዛም በኋላ ደግሞ እንትን እያለ እነ 1900 ካሊፎርኒያ ውስጥ ፔንቴኮስታል ሙቭመንት ተጀመረ። መቼ ነው የተጀመረው? 1900 ወገኖች። we are in 21st century። ከዛም ብሎ ከዛ ከፔንቴኮስታል በኋላ ደግሞ አሳምብሊ ጋድ እያሉ እያፈነጠቁ መጡማ። እነ መቼ ነው? እነ 70 ምናምን። ከዛም በኋላ እነ ፕሮስፐሪቲ ኢቫንጀሊስት መጡ። መቼ ስላችሁ ሌት 70 ይሄ ሙቭመንት አሁን የምታዩት ሞስት ኦፍ የጀመሩት ፓስተሮቹ አንዳንዶቹ በእስልምና በዝሞት ምናምን እየተያዙ ካሉበት ወርደዋል። አንዳንዶቹ ሞተዋል። አንዳንዶቹ በዲስግሬስ ሆነው ገንዘብ ከዛም ከህዝቡ ትበለጽጋለህ አምጣ እያሉ ለውሻቸው ኤር ኮንዲሽን ቤት የሚሰሩ የነበሩ ስሙ ባይጠፋኝ ጂሚ ስዋገር የሚባለው ሴተኛ ቤት ሁለቴ ነው ሶስቴ የተያዘ ነው። ጂሚ ስዋገር ይባላል። ሌላው ደግሞ አንድ አለ እሱም ከነቤተሰቡ ከነባለቤቱ ተባሮ። እነዚህ ፕሮስፐሪቲ ዛሬ አገራችንን የሞሉ ደግሞ እንደነዚህ ይሄ እና ይሄንን የመሰለ
ኦሊቭ ኦይል ይዞ እንትንን ሰብራለሁ ብሎ እዛ ቶክ ሾው ሰውየው ጋር ሄደው እንትን ያለ ጋን ይዞ ነው የሚሄደው አሉ። ሽጉጥ ይዞ ነው የሚሄደው አሉ። እና እንደነዚህ አይነቶቹ ናቸው ዛሬ ይህንን መንግስት የሚደግፉት። ይህም መንግስት በጣም የሚገርመው ነገር እንደነዚህ አይነት ወሮበላ በሰሜኑ በኩል የመጣ ዲያብሎስ አለ፣ አሁን የምንቋቋመው እሱን ነው ይላል። በሰሜን በኩል የመጣ ዲያብሎስ ማለት እንግዲህ የአማራውና የትግሬውን ህዝብ ነው። ዲያብሎስ የሚያደርግ ነገር ያድርግህና እንደው እንደዛ ነው። አንዱንም ቃል እግዚአብሔር ቃልን አያውቁም። ሰላም ለእናንተ ይሁን። ሰላምን ሊሰጥ የመጣ የዓለም የጌታችን ኢየሱስ ክርስቶስ የሞለን መድኃኔ ዓለም ተወለደን። መድኃኔዓለም ተወለደልን ነው። ያን ነው የህዝቡ በእጆ ነጩን ነጠላውን ለብሶ ጦፊያ ነው የሚባለው ሻማውን አብርቶ ጉድ ዓለም ጉድ እስኪል ድረስ የታየው የምስራች እንደኛ አይነቱ ግን መጽሐፍ ቅዱስን ገልብጦ የሚያነቡ ወይም እንዳልኩት እንዴት አድርጎ እዚህ ደረጃ እንደደረሰ አንዱም በመቃወም እንዴት እዚህ ደረጃ እንደተደረሰ እንደተናገርኩት ዛሬ ደግሞ ይህ እነዚህ የሚያመልኩት ጠቅላይ ሚኒስትር በገና በዓል ውስጥ በገና ጊዜ መናገር አልፈለኩም። ትንሽ የሚሰማኝም ሰው ቢሆን ለሰይ ይህንን የተከበረ ዓመት በዓል በጥሞና ያሳልፍ ብዬ ነው። ነገር ግን ተናግሬ ያላለፍኩት እንደሆነ ደግሞ ማወቅም አይቻልም። በአዲስ አበባ ውስጥ ድሆችን መገበ ለማለት ያላደረገው ነገር የለም። ድሆችን መገበ ለማለት ይኸውላችሁ፣ ዘይት የተሰጣቸው ከነጋዴዎች ተወስዶ ነው። ምግብም የተሰጣቸው ሼፎቹ አምጥተውት ነው። እሱ አይደለም ያደረገው፣ ወይም ከኢትዮጵያ ካዝን ውስጥ አይደለም የወጣው፣ ወይም ከባንክ ውስጥ አይደለም፣ ወይንም ከዛ ከጠቅላይ ሚኒስትር ፖኬት ውስጥ አይደለም አመጣኸው ብትሉኝ። አሁን በሚዲያቸው ሁሉ በሱ በፕሮፓጋንዳ ሚዲያ ሁሉ አስወጣ። ይሄንን ነገር ምን እንዲባል ነው? ይሄ የካሜራመን ጠቅላይ ሚኒስትር አይደል? አገሪቷን በመሾጥ በመለወጥ የታወቀ መጥፎ አይደለ? ስሙን ኢሜጁ በጣም ለሱ ኢምፖርታንት ነው፣ ለሱ ለባለቤቱም ለማንም አይደል? ምን ለማለት መሰላችሁ? እንግዲያው ይህንን ያሰበ እንደሆን በእውነቱ የክርስቶስን መወለድ አጋጣሚ አድርጎ ድሆችን የመገበ እንደሆነ እንግዳው ትግራይ ላይ ባጀት አያቆምም ነበር። እንግዳው ትግራይ ላይ የተራቡት እናቶች እናንተ ያያችኋቸው የተጠሙት እናቶችን እውነት እግዚአብሔር በተለይ ደግሞ ክርስቶስ ነኝ ማለት ነው የቀረው ባሰራጨው ሚዲያ። ምክንያቱም በእነዚህ አይነት ኩታራዎች እየተደገፈ በእነዚህ ሁለቱ እንሱን የመሳሰሉት ኩታራዎች እየተደገፈ በጌታ ስም የሚሸቅጥ እፍረት የሌለው ትህትና እንኳን የሌለው ነጋጅ ያመሬ ነው። ሌላው ቢቀር የአማራው ህዝብ ተጠብሶ ደብረ ብርሃን ላይ ረሃብ ላይ አለ። 20 ሰው ስለመገብክ አይደለም፣
በመቶ ሺህ የሚቆጠሩ በትግራይና በአማራ ክፍለ ሀገር ውስጥ በረሃብ የሚጠበሱ አሉ። በትግራዩ እና በአማራ ውስጥ በድሮን እየቀጠቀጥክ ትግራይ ላይ ጸጥም ቢል በጥቂት ጊዜም ቢሆን በድሮን የቀጠቀጥከዋል። በገና ውስጥ አልተዋጋሁም ትላለህ። ለዛች ቀን እንኳን ጸጥ አላደረክም ድሮህን። 20 ሰው ስለመገብክ እሱም ከኪሴ ያወጣው ሳይሆን አስገድደህ ነጋዴዎች እንዲያመጡ ያደረከው ነው። እሱም ልድገመው፣ ከኪሴ ያወጣው ሳይሆን አስገድደህ ነጋዴዎች እንዲያመጡ ያደረክ ነው። ስለዚህ ኢሜጅህን ብትቀባባው፣ ብትማሸሞረው፣ ምን ብትለው አንተ የጥፋት ንጉሥ ነህ፣ የዛች ሀገር አጥፊ ነህ። አንተን እንደነዚህ አይነት ወሮ በሎች ሰባኪንን ባዮች የክርስቶስ እንኳን የጥፍሩን ቆሻሻ ያህል ኢሜጅ የሌላቸው መንፈስ ቅዱስም የሌላቸው ይሄ አሁን ሬድ ቀይ ኮት የለበሰው በሰሜን ዳቢሎስ መጥቷል ብሎ ይስበክ እንዴ? እፍረተ ቢስ ቤት በኩል ነው የመጣው። ማን ያናገረ? መጽሐፍ ቅዱስን ትንቢትን መርምሩ ይላል። ይሄ ውሸት ትንቢትህን። ስለዚህ በጣም ነው የሚያሳዝነው። ስለዚህ እንደነዚህ አይነቶቹ ወገኖች ሪጀክት እነዚህ የውሸት ተንባዮች አትቀባጠርብኝ፣ የማምነውን አውቃለሁ። ኢያሱ የሚባል ነበር መጽሐፍ ቅዱስ ውስጥ ወገኖች። የማታመልኩትን እናንተ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። ስሙ ይሄንን። ኢያሱ የሚባል ትልቅ የእግዚአብሔር ሰው ነበር ይመስለኛል። በእንዲህ አይነት ውሽንክት ውስጥ በነበረበት ጊዜ የመረጠውን እስራኤል ቅዱስ ነበር። የመረጠው እውነተኛ የሚያውቀውን እግዚአብሔር ነበር። የምህረት፣ የቸርነት፣ የበረከት አምላክ ነው። ሂደውዲያ እንዳለው ይመስላል ቃሉ። እንደዛ እንኳን ባይለም ስትረች እንኳን ባደርገው የምታመልኩትን ዛሬ ምረጡ። ከእንደነዚህ አይነት ወሮበሎች ተጠንቀቁ ማለት እኮ ነው። እኔና ቤቴ ግን እግዚአብሔርን እናመልካለን አለ። አያችሁ፣ ይሄ መጽሐፍ ቅዱስ ቃል ነው። እሱ እንኳን ባላውቅም ይሄ ትልቅ ቃል ነው። ይሄ እንዲህ አይነቱ ያንን 1 ሊትር ኦይሉን ሰብሮ ከሚቀባጥር አቡስ ለአንዷ በሰጠው ትልቅ ነገር ይሆን ነበረ። ስለዚህ ወገኖቼ መልካሙን በዓል እየተመኘሁላችሁ 1 ሳምንት 2 ሳምንትም በቆይ ትንሽ ዓመት በዓሉ ይለፍ ብዬ ነው። አሁንም ይህንን ከፕሮፓጋንዳ ሚዲያዎቹ ከሱ ጽዱ። 20 ሰው መገበና እሱም የሱም አይደል 100 ሺህ ያስረባል። ሩቅ አይደለም ደብረ ብርሃን ለመሄድ ሂዱና ደብረ ብርሃን ያሉትን አማርኛ ተናጋሪዎች አማሮችን እንዴት እንደሚያስረብ ይዩት። የትግራዩማ የፈረደበት የትግራይ እናት፣ የትግራይ ልጆች፣ የትግራይ የፈረደባቸው ባጀት አለቅ ብሎ ነዳጅ አለቅ ብሎ የርኩስነቱ የት ዓመት በዓል በመጣ ቁጥር ጥቅሶችን እየጠቀሰ የሚናገር ማይንድ ራስ እኮ ነው የሚያሳምመው ወገኖች። በጣም የሚገርም ነው። እንደነዚህ አይነት ወሮበሎች ስላሉት ነው። እንደነዚህ አይነት
ወሮ በላ ተከታዮች ስላሉት ነው። እንደነዚህ አይነት አጭበርባሪዎች የእምነት ሰው ነን ብለው ስለ እምነትም አያውቁ። እነዚህን አለያቸውም። ከጄሚስ ዋገር ከሚባለው አሁን የለም። እነ 80 እነ 90 እነ 80 ቴሌቪዥኑን የሞሉት እንደሱ ነበሩ። ሌላው በቃ 30 ደቂቃ ክርስቶስ ሲሉና 40 ደቂቃ ገንዘብ አምጣ ነው። በቃ ይህን ታገኛለህ። አንድ ስትሰጥ ይህን ይሰጣል። ትዊስት አድርገው እንደነዚህ አይነቶቹ ናቸው ሀገራችንን የሞላት። በሉ እንግዲህ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር ይሁን። ያችንንም ሀገር ያስብልን። በርቱ። እስከሚቀጥለው ጊዜ ደህና ሁኑ።